የአራት ነጥብ ቃል የተናገረ አለ። ማንም መንፈስ ቅዱስ ካላገዘው ያለ መንፈስ ቅዱስ ኃይል አሁን ያልኩትን ነገር ማለት አይችልም እኮ ነው ያልኩት። እስኪ በላ ክብር ለኢየሱስ ይሁን። ያው እሳት ክፍል 6 በስድስተኛው ቀን በ3ኛው ወር በ2018 ለእናንተ በሐዋርያት ሥራ ምዕራፍ 28 ላይ መሰረት አድርጌ ስናገር ታላቅ ደስታ ይሰማኝ። በኢየሱስም አነባል። በደህናም ከደረስን በኋላ በዚያም ጊዜ ደሴቲቱ መላጥያ ብትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነ ስለ ብርዱም እሳት አንድደው ሁላችንን ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማይቶ ወደ እሳት ሲጨምር እፍኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ላይ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባሕርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወው አሉ። እርሱ ግን እባቢቱን አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ነገር ግን ይጠባበቁ በእርሱ ላይ የሚያስገርምን ነገር ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ። አሜን፣ ሃሌሉያ፣ ሃሌሉያ። ኢየሱስ እንግዲህ የእግዚአብሔር ምሕረት የበዛለት ጳውሎስ እዚህ ቆሟል። እዚህ ቆሟል። ዛሬ ነቢይ ዛሬ እኮ 90 ቀኔ ነው፣ 3ኛ ወሬ ነው። አቤት ምሕረቱ ጌታ ስሙ ይባረክ። አይገርምም? ታማኝ ነው። የሚገርመኝ አረማውያኖች አስገራሚ እሳት አንድደው ተቀበሏቸው። 270 ነፍስ ነው እዛ ጋር እንግዲህ የምናየው ተቀብለው። በዚህ መካከል ጳውሎስ አንድ ነገር አደረገ። በቦታው ላይ ደሴት እንደመሆኑ አንደኛ ዝናብ ነበረ፣ ሁለተኛ ደግሞ ብርድ ነበር። በእሳት ተቀብለዋቸዋል። ነገር ግን ያ እሳት ብርዱን እየቀጠለ ሲሄድ አየና ጳውሎስ ጭራሮ ሰብስቦ እሳቱ ሌላ ሙቀት እንዲፈጥርላቸው በስጋቸው ብርድ ውስጥ እንዳይገቡ ሲያደርግ ጳውሎስ ካነደደው እሳት ከጨመረበት እሳት ከዛው ቦታ እፍኝት ወጣ፣ ነደፈችው ማለት ነው። ስትነድፈው በጣም የሚገርመኝ እጁ ላይ ተንጠልጥላ ነው ያዩት የተቀበሉ ሰዎች። ተንጠልጥላለች እባቢቱ። ጳውሎስ አልተደናገጠም፣ አራገፍኳት። አይ ግን እቺ የነደፈችኝ ማትገድል ነበረች። ወዲያው ነው በአረማውያኖቹ በዛ በመላጥያን ደሴት የሚኖሩ ሰዎች በእፍኝት ከተነደፉ ወዲያው ነው የሚሞተው። ወዲያው ያብጣል ሰውዬ፣ ወዲያው ይወድቃል፣ ወዲያው ይሞታል። እነሱ እንዲህ አሉ፣ ይሄ ሰውዬ ከባህር ሞት ቢተርፍ አሁን ግን ከእግዚአብሔር ፍርድ እንዳያመልጥ ይሄው እዚህ ይሞታል ብለው ሲጠብቁ ምንም ያስገርም ነገር አልታየበትም። አሜን። የክርስቲያን ኢየሱስን ትከተላለህ። ምንም አይነት ፈተና በህይወት ላይ ቢገጥምህ ቅድም ነብዩ እንደተናገረው እሳቱ በሲድራቅ በሚሳቅ በአብድናጎም ላይ ኃይል ሳይኖረው ቀርቶ ሳይሆን እሳቱ እንዳያቃጥለው የጳውሎስና የዳንኤል አምላክ አብሮ ነበሩ። አሜን። እና ምን ትላለህ ካልከኝ የነሱ አምላክ የኔም አምላክ ስለሆነ ምንም የሚያስገርም ነገር ሳይታይብኝ 90 ቀን ምንም የሚያስገርም ነገር ምንም ሞት፣ ፍርሃት፣ ጭንቀት በእኔ ላይ ሳይሰለጥን ይኸው 90 ቀን 3ኛ ወር ላይ ደረሰ። ኢየሱስ ከኔ ጋር ነው ያለው። አሜን። ምን እያልክ ነው ካልከኝ ኢየሱስ ከኔ ጋር ስላለ ያ የጳውሎስ አምላክ ያ የዳንኤል አምላክ እየሰራብኝ። አሜን። እናነደዋለን ምድሪቱ ላይ እሳት። አሜን። ክብር ለኢየሱስ። አሜን።